ሰላም ፋሚሊ በዛሬ ትምርታችን ደግሞ ስለ ኘ እናያለን ማለት ነው እንደተለመደው ያው በርግጥ ከተላንት ጀምሬ አንድ አዲስ ነገር ጨምሬላችሁ ስለሆነ የተለመደው እንዳለው ነው ማለት ነው በዛ መንገድ እናጠናለን ማለት ነው በቀን አንድ ፊደል በደንብ ማጥናትና ማወቅ አለብን ስለዚህ የመጀመሪያው እንግዲህ የዛሬ ፊደላችን የምትሆነው ኘ ነች እስከ 8 እንጽፋለን 1 2 3 4 5 6 7 8 እንላለን ማለት ነው ከዚህ ስር ደግሞ እያንዳንዱ ፊደል እንጽፋለን ማለት ነው እሺ ኘ ለማለት አንድ ቋሚ አንድ አግዳሚ አንድ ቋሚ እናረግና ከላይ ግን እንዲሰረዝ እንጨምራለን ኘ አንድ ቋሚ አንድ አግዳሚ አንድ ቋሚ እሺ ኙ አሁንም አንድ ቋሚ አንድ አግዳሚ አንድ ቋሚ አሁንም እንዲቻርገን ኝ አንድ ቋሚ አንድ አግዳሚ አንድ ቋሚ እናረግና ሲጣጣመምቢ አንድ ቋሚ እናረግና ይችን አሁንም አንድ አግዳሚ አያችሁ ከዛ ደግሞ ከዚህ ላይ እንደዚህ እንጨምራለን ማለት ነው ኛ ከዛ አንድ ቋሚ አንድ አግዳሚ አንድ ቋሚ እንዳለች ትቀጥላለች ኘ አንድ አግዳሚ አንድ አግዳሚ አንድ ቋሚ እናረግና ከላይ ይችን እንደዚህ ኝ ከዛ አንድ አግዳሚ አንድ ቋሚ አንድ አግዳሚ አንድ ቋሚ ከዛ አንድ አግዳሚ ከዚህ ላይ እንደዚህ አድርገን ኞ ከዛ አንድ ቋሚ አንድ አግዳሚ አንድ ቋሚ ከዛ አንድ አግዳሚ እንድቻርገን ኟ እናረጋለን ማለት ነው ስለዚህ 8ቱ የኘ ዘሮች እነዚህን ይመስላሉ ማለት ነው ኘ ኙ ኚ ኛ ኘ ኒ ኞ ከዛ 8ኛ ኟ እንለዋለን ስሙም ውስብስብ ፊደል ይባላል ብዙ ጊዜ ያው ስትከታተሉ ታውቁታላችሁ ብዙ ጊዜ ሰባቶቹን ነው የምናስተምረው ግን አንዳንዴ እነዚህንም ማወቅ አለባችሁ አንዳንዴ ስለሚያገለግሉን ማለት ነው ስለዚህ የሚመጡት ያው ከአራተኛው ነው ከታች ሰረዝ እንደዚህ ስለሚጨምሩ ነው እንጂ አራተኛው ነው የሚመስሉት 8ኛ ፊደሎች ከሌሎች ፊደሎችም ጋር ብታዩአቸው ማለት ነው እንግዲህ ይሄን ካረግን በኋላ ማዘበራረቅ ነው የሚቀረን እናዘበራርቀዋለን እንዴት ነው መጀመሪያ ለምሳሌ ይሄን ዘለውና ይሄን አንድ ቋሚ አንድ አግዳሚ አድርጌ እንደዚህ ኙ ይሄን ዘለዋለሁ አንድ ቋሚ አንድ አግዳሚ አንድ ቋሚ አንድ አግዳሚ እንደዚህ ኛ ይሄን ዘለውና እዚህ ላይ አንድ አግዳሚ አንድ ቋሚ አድርጌ እዚህ ላይ ኝ ከዛ ይችን ዘላትና አንድ ቋሚ አንድ አግዳሚ አንድ ቋሚ እንድቻርጄ እንደዚህ ይሄኛው ኛዋ ነው አይደለ እንድቻርጄ ከታች ነው እንደዚህ ማረግበት ማለት ነው ማን ሆነ ኛዋ ሆነ ስለዚህ ኙ ኛ ኒ ኛዋ ሚለው ይሆናል ማለት ነው ከዛም በኋላ ምን እናረጋለን አሁን ደግሞ የተዘለሉትን ደግሞ አሁንም ድጋሚ እንጽፋቸዋለን ማለት ነው አሁን እዚህ ላይ አንደኛዎቹ ተዘለዋል አንደኛ ኘ ይሄ ዘለውና ኒ ይሄን ዘለውና ኘ ይሄን ዘለውና ኞ ከዛ ይሄን እሺ እንደዚህ የምናረጋው ለምንድነው እኛ ሳንረሳ እንድንይዛቸው ስለሚያገለግለን ነው ደብተራችሁ ላይ መጀመሪያ ሙሉ ትጽፋላችሁ ከዛ ደግሞ እየዘለላችሁ እንደዚህ ትጽፋላችሁ ድጋሜ ደግሞ የተዘለሉትን ከታች ትጽፋላችሁ መጨረሻ ላይ ደግሞ ምን ያርጋችሁ ትሞክራላችሁ አዘበራርቃችሁ ለምሳሌ አምስተኛዋን እዚህ ላይ ብትጽፏት አምስተኛዋን እንደዚህ ብትጽፏት ከዛ ሶስተኛዋን እንደዚህ ስድስተኛዋን እንደዚህ ብትጽፏት ከዛ አራተኛዋን እንደዚህ ብትጽፏት ከዛ አንደኛዋን እንደዚህ ብትጽፏት ከዛ 8ኛዋን እንደዚህ ብትጽፏት እሺ ከዛ 7ኛዋን እዚህ ላይ 7ኛዋን እንደዚህ ብትጽፏት 7ኛዋን ስንተኛ ቀረን ሁለተኛ እሺ ሁለተኛዋን እንደዚህ ብትጽፏት ማን ይቀረናል አሁን አንደኛ
ተጽፏል ሁለተኛ ተጽፏል ሶስተኛ አልተጻፈም ሶስተኛዋን እንደዚህ ብትጽፏት በቃ አሁን ይሄ ዝብርቅርቅ የወጣ ነው ማለት ነው ይሄ ዝብርቅርቅ የወጣ ስለሆነ እንደገና ደግሞ አሁን ማስተካከል አንደኛዋን ትፈልጋላችሁ ይች ነች አንደኛ ኘ ሁለተኛዋ ማነች እች ነች ሁለተኛዋ ኙ ሶስተኛዋ ይች ነች ሶስተኛ ኒ አዎ ይች ስድስተኛዋ ነች ሶስተኛዋ ይች ነች ኒ አራተኛዋ ይች ነች አራተኛዋን እንደዚህ ትጽፋላችሁ አምስተኛዋ የታለች ቀለበት ያላት ፊደል ያው እዚህ ላይ እንጻፍኳት አምስተኛዋ እች ነች አምስተኛዋ ከዛ ስድስተኛዋ የቷ ነች ይች ነች ስድስተኛዋ እንደዚህ ትጽፋላችሁ ከዛ ማን ቀረ ሰባተኛዋ ማለት ይች ነች ሰባተኛዋ ይች ነች እንደዚህ ትጽፋላችሁ ከዛ ማን ቀረ ስምንተኛዋ ማለት ነው መጨረሻ ስምንተኛዋ ይች እዚህ ጋር እንደዚህ ትጽፏታላችሁ ማለት ነው አሁን ይሄን ቦርድ ሙሉ የሞላውት በምንድነው አንዷን ፊደል በተለያየ መንገድ እንዲይዛት እየሞከርኩ ነው ማለት ነው በዚህ መንገድ ይሄን ትጽፋላችሁ ከዛ እነዚህ የተዘለሉትን እየዘለላችሁ ትጽፋላችሁ ምክንያቱም በተራ ትሉታላችሁ ግን በቃል ምንድነው ስትጠየቁ ከመሃል ስለሚጣፋባችሁ ለማስታወስ ይጠቅማችኋል ማለት ነው ሌላኛው ይሄኛውን አዘበራርቃችሁ መጻፍ ከዛ ደግሞ ማስተካከል እንዲያላችሁ ደሞ ሲቀጥል ቃላት መመስረት የምትችሉትን ያክል ለምሳሌ ኘ እንኳን እንዳጋጣሚ ኘ ፊደል ብዙ ቃል መመስረቻ የላትም ግን አንዳንድ መጻፍ እንችላለን ከመሃልም ያስገባን ማለት ነው ኘ በሚለው ለምሳሌ ዳኘ ማለት ይቻላል አይደለ ዳኘ ማለት ይቻላል ዳኘ አገኘ ማለትም ይቻላል አገኘ እቺ እዚህ ላይ ኘ ፊደል እዚህች ነች እቺና እቺ ማለት ነው ዳኘ ወይ ደግሞ አገኘ ስንል እንጠቀማታለን ኦኬ ሌላኛው ሁለተኛው ኙ በሚለው ደግሞ ለምሳሌ ተኙ በመንል ተኙ ወይም ደግሞ ዳኙ ለማለት ዳኙ ለማለት እንጠቀመዋለን ማለት ነው ኝ የሚለው ደግሞ ለሴት ተኝ ለማለት ስድስተኛውን እየጻፍኩ ነው ተመሳሳይ ድምጽ ስለሆነ ነው ተኝ ለማለት እንደዚህ ተኝ ሶስተኛ ፊደል ብዙ በአእምሮ አይሆን አይመጣም በርግጥ የኛ ቤቶች ብዙ ቃል አይመሰርቱም እሺ ወደ አራተኛው ስደን ኛ ለምን ለማለት አንደኛ ለምሳሌ አንድ ትሉና ኛ ብታረጉ አሁን አንደኛ ሁለተኛ ሶስተኛ ያላችሁ ምጽፉ በዚህ ነው እሺ ከዛ ኘ በሚለው ደግሞ ዳኘ በሚለው አሁን በዚህኛው ጋር ከአንደኛው ጋር ይመሳሰላል ዳኘ ማለት ትችላላችሁ ዳኘ ተመኘ ተመኘ እቺ ቀለበት ማድረግ ትችላላችሁ አንደኛው ጋር ተመሳሳይ ድምጽ ነው የሚጠቀሙት ከዛ ኞ ለሚለው ሰኞ ማክሰኞ ሚለው በራሱ ማክሰኞ ማክሰኞ ሚለው በራሱ ኞ ይጠቀማል ኞ ብያለሁ አይደለ በነገራችን ላይ ኝ ላይ ነው ኝና ዘልየዋለሁ እሺ ኝ ከዚህኛው ጋር ከሶስተኛው ጋር ተመሳሳይ ስለሆነ ብዙ ድምጽ አይፈጥርም ኝ ራሱ ማለት ነው ይሄኛው ትንኝ ለማለት ያገለግላል ለምሳሌ ትንኝ ትንኝ ስንል እቺኝ ታገለግላለች ከዛ ኞ በሚለው ያው እዚህ ጋር መስርቻለሁ ኟ በሚለው ደግሞ ኟ ሚለው ያው ስምንተኛ ፊደሎች ብዙ ቃል አይመሰርቱ ያስፈልጋሉ ያው የተወሰኑ ቃሎችን ስለሚጽፉ እነዚያን ቃሎች ለመጻፍ ያገለግላል ግን አሁን እዚህ ጋር ኟ በሚለው ትንኟ ብልስ ለምሳሌ ትንኟ ማለት ብፈልግ የግድ ይሄን ፊደል ያስፈልገኛል ትንኟ ለምሳሌ አኟክ ይባላል አኟክ ብለ አሁን
አኟክ ብዬ መጻፍ ፈልግ ኟ የሚለው ፊደል ያስፈልገኛል ለማንኛውም አሁን እዚህ ጋር ምንድነው የምትረዱት ፊደሎችን በደንብ አውጣጥራችሁ መጻፍና ማንበብ መልመድ ከዛ ደግሞ ቃላቶችን መመስረት እንደዚህ ማለት ነው እንደዚህ ያረጋችሁ ትሞክሩ በአጭር ጊዜ ውጤታማ ትሆናላችሁ ማለት ነው በነገ ትምርታችን ደግሞ አ ፊደልን እናያለን አ ይችን አ ማለት ነው ከዛ ከን እናያለን ከዛ ኸን እናያለን ይያልን እስከ 34ቱ ፊደላቶች ድረስ አብረን እንቀጥላለን ከዛ ስናልፍ ደግሞ በጣም ኢንተረስቲንግ የሆነ መጽሐፍ አለ እሱን ጀምርላችኋለሁ ጥሩ የሆነ ጊዜ ይኖረናል እናንተ ብቻ በርቱ ባላችሁበት ስራችሁን እየሰራችሁ ደብተር አዘጋጅታችሁ ስክሪፕቷችሁ ላይ እየጻፋችሁ በደንብ በትኩረት ተከታተሉ አንድ ወር የበለጠ አይፈጅም ትኩረት ለሚሰጥ ተማሪ በአንድ ወር ሙሉ የአማርኛ ፊደላቶችን አጥንታችሁ መጻፍና ማንበብ እንደፈለጋችሁ ነፃነት ይሰማችኋል ልላችሁ ፈልጋለሁ ከዚህ በተጨማሪ ደግሞ በውስጥ መስመር ደግሞ በሳምንት 5 ቀን በቀን አንድ ሰዓት ካላችሁ በውስጥ መስመር ስለምናስጠና ዋትስአፕ ላይ ቴሌግራም ላይ ኢሞ ላይ አናግሩንና ትምርቱን በውስጥ መውሰድ ትችላላችሁ በአጭር ጊዜ እየተማከራችሁኛ ጋር ነገ በአ ፊደል እስከምንገናኝ ሰላማችሁ በያላችሁበት ይብዛ ሰላም ፍቅር ጤና ለሀገራችን ይህ የእናንተው ምርጥ ፋኖስ ኢትዮጵያ ነው